አባቴን መርዝሽ የገደልሽው አንቺ ነሽ። ነጋ ጠባ ያቃጠልሽ ስታስቸግሪው እንፋታለሽ። ከተፋታችሁ ንብረቱን እኩል እንደሚካፈልሽ ስታቂ ሀብቱን ላለማጋራት ብለሽ የሚበላው ምግብ ላይ መርዝ ከተሽ ገደልሽው። ምን አባሽ ነው የምታወሪው አንቺ ልጅ? የማወራውን ታውቂያለሽ እማዬ። እንደማያውቃቱኝ አባዬን የገደልሽው አንቺ ነሽ። ታዲያ ቤቴን በልጄ ስም ማድረጌ ምን ክፋት አለው? ክፋቱማ ዮዲት ነች እማዬ። በወንደሰን ስም አደረጉት ማለት ከወንደሰን ጋር ድንገት ብትፋታ ቤቱን እኩል መውረስ ትችላለች። ምን የጭቃ ቤት ልከራይልሽ? አዎ ምን ችግር አለው? የተወለድሽው ጭቃ ቤት ውስጥ አይደል እንዴ? አባዬን አግብተሽ ነው የእሱን ቤተሰብ ሀብት ወርሰሽ ሀብታም ይሆንሽ። ወደ ድሮ መኖሪያሽ ብትመለሺ ምን ችግር አለ? ይቅርታ አድርግልኝና ወንድዬ፣ ዮዲት ቤቱ ባንተ ስም እንደሆነ ካወቀች እንፋታ ነው የምትል። ለምንድን ነው እንፋታ የምትለኝ? ባለቤቴ እኮ ናት። ለምን? አሁንም በድጋሚ ይቅርታ አድርግልኝ። ዮዲት አንተን የምትወድህ አይመስለኝም። የምትፈልገው ነገር ቢኖር እማዬን ማስወገድና ቤቱን በራሷ ስም ማድረግ ነው። ምን እያደረክ ነው? ደላላ ነው ወይዘሮ ወርቄ። ከተማ ላይ አለ የተባለ ደላላ ቤትና መኪና ያሻሽጣል። እንኳን ደስ ያሉት። ቤቶት 24 ሚሊዮን ብር ተገምቶለታል። አንተ ነው መደሰት ያለብህ ልጄ። እኔ በምን እደሰታለሁ? አብሬያችሁ ልታሰርማ እሱ ነው የምፈልጊው። እናንተ ለሰራችሁት ወንጀል ቢያንስ 10 ዓመት ፍርድ ይጠብቃችኋል። ለእናንተ እኔ ልታሰር? አሪፍ ሀሳብ ነው ልጄ። አንተ ወጣት ነህ፣ ብዙ ዓመት ይጠብቃል። ምን ያሹ? ቀሚስ ነው። ቀሚስ ምን ይሰራልሻል? ስጦታ ነው። ማን ይሰጠሽ? ቦስ። ማን ነው ቦስ? ቦስ ያገተኝ ሰውዬ። የሰራችሁትን ወንጀል ካሳዩዋት በኋላ እነዚህማ ዋጋቸውን ማግኘት አለባቸው። ስለዚህ ጠቀም ያለ ብር ተቀበላችሁ አለች። ደህንነቷን በእኔ ወርቄ ብር ልታጥብ ነው ያሰፈሰፈችው። እቺ የተረገመች አሮጊት እናቴ ናት ትገበያ። እናቴ ናት ትገበያ። እንደ አንቺ ልጅ እዚህ ቤት አትምጪ። አይንሽን እንዳላይ ብዬሽ የለ እንዴ? ከቤት ውጪ ትልልሽ የባሌ እናት ግዳያት የሚል ሀሳብ ያመጣሽው አንቺ አይደለሽ እንዴ? አንቺን ባልሰማ ኖሮ ለዚህ ሁሉ ነገር አልዳረግም ነበር። አንቺ ደግሞ ያን ሁሉ ነገር ረስተሽ አውጥተሽ ልጥይ። ያንቺ ጥፋት ነው። እኔ ባለጥፋው ጥፋት ልትወቅሽኝ አትሞክሪ። ምን አለ ባልወለድኩሽ ኖሮ ደስ ይለኝ ነበረ። ባትወልጂኝ ባልፈጠር ካንቺ በላይ እኔን ነበር ደስ የሚለኝ። እማዬ ሲኦል የሆነ ኑሮ እየኖርኩኝ መፈጠሬን የምወደው ይመስልሻል? ከመሰረሽ ተሳስተሻል። አልወደውም። እናቴ ስለሆንሽ በጣም ነው የማፍረው። አፈርሽ? እኔ ወርቄ አንቺ እናት መሆኔ አፈርሽ? አንቺም ሰው ሆነሽ ማን እንደሆንክ ረሳሽ እንዴ? ወርቄ እኮ ነኝ። አዳሜን በእግሬ ስር አንበርክኬ ረግጬ የገዛው ማንም የማይደፍረኝ ቀብራሪት ወርቄ ነኝ። አንቺ ደግሞ ምን አልሽ? እኔ እናትሽ ስለሆንክ አፈርሽ። ስለ እኔ ማንነት የሞተው አባትሽን ቀስቅሰሽ ጠይቂው፣ ይነግርሻል በደንብ። ስለ አባቴ አታውሪ። ለአባቴ መሞት ተጠያቂ አንቺ ነሽ። አንቺ ነሽ የገደልሽው። ምንድን ነው ያልሽው አንቺ? ሰምተሻል ወይዘሮ ወርቄ። አባቴን መርዝሽ የገደልሽው አንቺ ነሽ። ነጋ ጠባ ያቃጠልሽ ስታስቸግሪው እንፋታለሽ። ከተፋታችሁ ንብረቱን እኩል እንደሚካፈልሽ ስታቂ ሀብቱን ላለማጋራት ብለሽ የሚበላው ምግብ ላይ መርዝ ከተሽ ገደልሽው። ምን አባሽ ነው የምታወሪው አንቺ ልጅ? የማወራውን ታውቂያለሽ እማዬ። እንደማያውቃቱኝ አባዬን የገደልሽው አንቺ ነሽ። ይህችን ትወዳለች ወርቄ። አናትሽን ሳልፈልጠው ቶሎ ብለሽ ውጪ። አልወጣም። የአንቺ ቤት ብቻ አይደለም የአባቴም ጭምር ነው። እንደውም የአባቴን ድርሻ እፈልጋለሁ። ነይ ግደይኛ። የባልሽን እናት ልትገይ እንደሞከርሽ እኔንም ግደይኛ። አረመኔነቱን ከየት አመጣሁት ወይዘሮ ወርቄ? ካንቺ አይደል? ተንኮሉን ክፋቱን እንዳለ ካንቺ ነው የወሰድኩት። እርሜ ላንቺ ተንከሲስ አደረግሽ። ምንሽም በእኔ አልወጣ። ሰውነትሽን ተመልከች፣ መልክሽን ተመልከች። መልክ አንቺን ላይ መስል ይችላል፣ ሰውነቴም እንደዛው። አነጋገሬ ግን ቁርጥ አንቺ ባንቺ ነው የወጣሁት። የኔ እናት እናቴ አትበይ። ሁሉ ነገሬ ነሽ። የባሌን እናት እንድገድል ያደረግሽኝ፣ መርዝ የሰጠሽኝ። ምነው ለእሷ የሰጠሁት መርዝ ለአንቺ በሆነ። አንቺ በልተሽ እንደ አባትሽ አፈር በገባሽ። እሱን ቀበርሽ። አሁን ደግሞ እኔ ልቀብር ያማረሽ? አቺ ትሰምኛለሽ እማ? እዚህ ማጥ ውስጥ የገባሁት ባንቺ ምክንያት ነው። ከገባሁበት ወጥመድ እንድወጣ የባሌን እምነት ድጋሚ እንዳገኝ እና ያቺ ጥቁር ድንጋይ ድጋሚ ቁጥጥሬ ውስጥ እንድትገባ ካላገሽኝ
መቼም አልፋታሽም፣ የትም አልሄድም። መቼም ቢሆን የኔን እርዳታ አታገኙም። ብትረጂኝ ይሻልሻል እማዬ። እኔ ከወደኩኝ ብቻዬን አይደለም የምወርቀው፣ አብሬ ይዤሽ ነው የምወርቀው። በዚህ እድሜሽ እስር ቤት መማቀቅ የማትፈልጊ ከሆነ እርጅኝ። አይ ካልሽኝ ግን መጨረሻሽ እስር ቤት ነው። በትክክልማ እናትና ልጅ አብረን እስር ቤት እንታሰራለን እና የሰው መሳቂያ መሳለቂያ ነው የሚሆኑት። ማስረጃውን አጋቹ በእጁ አስገብቶታል አይደል? አዎ። እንዴት ነው ታዲያ የምታጋልጫት? ማስረጃውን ካላገኘሽ አንቺ እጅ ከሌለ እንዴት አድርግሽ ነው የምታጋልጫት? ቤታቸው ውስጥ ሰላ ያስቀምጫለሁ። የሚናገሩትን ትሰማለች፣ የሚሰሩትን ክፋት ታያለች። እነሱም በህግ ፊት ተጠያቂ የሚያደርጋቸው መረጃ ስታገኝ እንድትቀርጽ ሞባይል ሰጥቻታለሁ። አይ አንቺ ልጅ ወንጀል መርማሪ ፖሊስ ሆነሽ አረፍሽው። ምን ያደርጉታል እማዬ፣ የማይጋፈጡት ባላጋራ ሲያጋጥሙት ሰራተኛ ሆነው ሳይሆን ፖሊስ ሆነው ነው የሚያሸንፉት። የኔ ልጅ አንቺ ባትኖሪ ምን ሆን ነበረ? ምንስ ይውጠኝ ነበር? ወንድ እያለሉታ። አይ እሱን ታዩ። ሚስቱ እያደናገረችው አጥርቶ ማሰብ ትቷል። የአብራኮ ክፋይ አጥርቶ ማሰብ ሲያቅተው ሰራተኛ የሆነችው አለም ልጄ በሆነች ብለው ተመኘው። አዎ ምን አለው ልጅሽ በሆነ የኔ ልጅ፣ የኔ በሆንሽ ነው። እርሶ ከፈለጉ ሆናለሁ፣ ከሆንኩኝ ግን የማስከፍሉት መስዋዕትነት አለ። ምን? ላንቺ የፈለግሽውን ነው ማድረግልሽ። ቤቱን በእኔ ስም ያደርጉልኝ። አሁን እርሶ የሆነ ነገር ቢሆኑ ቤቱን የሚወርሰው ወንድዬ ነው። እኔ እርሶ ልጅ እንደሆን ከፈለጉ ደግሞ ግዴታ ንብረት መውረስ አለብኝ። ሊፈቅዱልኝ ይገባል። ምን ችግር አለው አለምዬ? ላንቺ እንኳን ንብረቴን ነፍሴንም ቢሆን ይሰጥሻለሁ። ለጊዜው ንብረቶትን ብቻ ነው የምፈልገው። ስቀልድ ነው። እሺ እማዬ፣ የእርሶ ልጅ ለመሆን ንብረት አያስፈልገኝም። የሚወዱኝን ያክል ወዶታለሁ። ንብረቶት ቤቶት አያስፈልገኝም። ቤቱ በእኔ ስም ቢሆን ኖሮ እሰጥሽ ነበር የኔ ልጅ። በእኔ ስም ቢሆን ኖሮ ምን ማለቶት ነው እማዬ? ቤቱ በእርሶ ስም አይደለም እንዴ? አዎ ልጄ፣ አዎ። በእርሶ ስም ካልሆነ በማን ስም ነው? በወንድዬ። በወንድዬ? ለምንድን ነው በእርሶ ስም ያደረጉት? የእርሶ ቤት አይደለ እንዴ? ባለፈው በተደጋጋሚ ስወርቅ የሆነ ነገር እንኳን ቢሆን ብዬ በሱ ስም አዞርኩት። እማዬ ለምንድን ነው በእርሱ ስም ያደረጉት? ለመውረስ ከሞቱ በኋላ አይደርስም? ታመምኩኝ ራሴን ሳትኩኝ ብለው ንብረቶትን ለማይሰጥ ሰው ይሰጣሉ? ለማይሰጥ ሰው ነው ያልሽኝ? ልጄ እኮ ነው። አውቃለሁ ልጆት ነው። እንኳን እኔ ያዋለዶት አዋላጅ፣ የልደት ካርዱን የሰጠው ቀበሌ፣ ክርስትና ያነሱት የክርስትና አባቱ፣ የሰፈሩ ሰው በሙሉ ልጆት መሆኑን ያውቃሉ። ታዲያ ቤቴን በልጄ ስም ማድረጌ ምን ክፋት አለው? ክፋቱማ የወዴት ነች እማዬ? በወንደሰን ስም አደረጉት ማለት ከወንደሰን ጋር ድንገት ብትፋታ ቤቱን እኩል መውረስ ትችላለች። ምን? መድኃኒቱ ስትሰጡት ሆዶትን ብቻ አይደለም ጭንቅላቶትንም ጭምር ነው ያሳመሙት። ማድረግ የሌለቦትን ነገር ነው ያደረጉት። ምን ሆኜ ነው? እንዴት ቀድሜ ያላሰብኩትም? ቀድመው ቢያስቡ ኖሮማ እንደዚህ አያደርጉም ነበረ። ቆይ ዮዲት ቤቱ በወንደሰን ስም እንደሆነ ታውቃለች እንዴ? እኔ እንጃ። ወንድዬ ይንገራት አይንገራት አላውቅም። ምንድነው እኔ ደግሞ የተናገርኩት? እማዬ ቤቱን ባንተ ስም እንዳደረጉት ለዮዲት ነግረሃታል እንዴ? የት ነው የሚሄደው? ቤቱ በጥቁር ድንጋይ ስም ነው። አጋቹ የጠየቅነውን ገንዘብ ካልሰጠ ነው ቪዲዮን ይለቀዋል። ቪዲዮ ደግሞ ባሊ ጋር ከደረሰ ያባረኛል። የት ነው የሚሄደው? ምን ባልሽ ባያስገባሽ ምን ትሆኛለሽ? አንቺ እንደኮ መሄጃ አታጭም። የት ልሂድልሽ? ብትፈልጊ ገደል ግቢ። እኔ ወርቄ እንደው ጉዳይ አይደለም። ልጅሽ ገደል ብትገባ አንቺ ጉዳይሽ አይደለም? ጉዳይ አይደለም። አዎ። ለመሆኑ ይቅርታ፣ አንቺ እኔ ልጅ ነሽ? እዚህ ምን ትሰሪያለሽ? ምን ጠፍቶብሽ ነው? ማን ፈልገሽ መጣሽ? እናቴን ፈልጌ ክፋቷን አወርሳኝ ክፉ ያደረገችኝ እናት አለች። አይተሻታል? አላየኋትም። ምናልባት መጋዘን ውስጥ አስርሻት ሄደሽ እንደሆነ እዛው ፈልጊያት። አረመኔ ክፉ ነሽ። አረመኔነቱን ካንቺ ነው የወሰድኩት። ልጅ ደግሞ በእናቱ ወይ በአባቱ ነው የሚወጣው ይባል የለ። እኔ ደግሞ እናቴን መጋዘን ውስጥ አስሬ መሄድ የሚያስችል ልብ ያገኘሁት ከራሷ ከእናቴ ነው። እናትሽን ወንበር ላይ አስርሻት ሄድሽ። ደረቅ ወንበር ላይ ሁለት እጆቼ ወንበር ላይ ጠፍንግ አድርገሽ አስረሽ እናቴ እንዴት ሆነች ብለሽ ልጠይቀኝ እንኳን መጣሽ። ይቅርታ። ለአንቺ ይቅርታ ማድረግ የሚችለውን ልቤን መጋዘን ውስጥ ነው ትቼ የመጣሁት። መጠምጠም የእባብ ባህሪ ነው። እባብ እንደሆንሽ አውቃለሁ።
ግን እኔ ላይ ትጠመጠሚያለሽ ብዬ አልጠበቅኩም። ውጭልኝ ውጭልኝ። አልወጣምማ። እማት በይኝ። እሺ ወይዘሮ ወርቄ አልወጣም። አሁን መጣላቱን ትተን ከፊት ለፊታችን ላለው ችግር መፍትሄ የምንፈልግ አይሻልም? የኔን ጉዳይ ራሴ እወጣዋለሁ። አንቺ ግን ውጭልኝ። አሁን ምን ልታረጊ ነው? ቤቱን ልሸጪ ነው? አልሸጥም። ካልሸጥሽ ብሩን ከየት ልታመጭ ነው? ቆይ እኔ ሳላቅ 23 ሚሊዮን ብር አካውንትሽ ውስጥ አለ እንዴ? 23 ሚሊዮን ቢኖረኝ እዚህ ቁጭ ብዬ ከአንቺ ጋር ምን አዳረቀኝ? አንቺን ጥዬ አልጠፋም። እማዬ ንዴቱን ተይና መፍትሄ ፈልጊ። ጠራርጎ ሊወስድሽ የሚችል አውሎ ንፋስ እየመጣ ነው። ለዚህ ንፋስ መምጣት ተጠያቂው አንቺ ነሽ። ከስሬ ነቅለሽ ልታጠፊ ነው። ከመጥፋታችን በፊት ብሩን ፈልገን እንስጠው፣ ከዛ ነፃ እንውጣ። ነፃ አውጫችን ከየት ይመጣል? ብሩ ከየት ይመጣል? ቤቱን ልሸጥ? አዎ ብሸጭ ምን ችግር አለ? እስር ቤት ከምንገባና ቤቱን ከምሸጩ የቱ ነው የሚሻለው? ብዙ አታስቢ እማዬ። ቤቱን ሽጪውና ብሩን ክፈይ። እሺ ከሸጥኩት በኋላ የት ልውደቅልሽ? ቤት እከራይልሻለሁ እማዬ። ለአንቺ የምትሆን ትንሽዬ ቤት እከራይልሽና እዛ ትኖሪያለሽ። የጭቃ ቤት ልከራይልሽ? አዎ ምን ችግር አለው? የተወለድሽው ጭቃ ቤት ውስጥ አይደል እንዴ? አባዬን አግብተሽ ነው የእሱን ቤተሰብ ሀብት ወርሰሽ ሀብታም ይሆንሽ። ወደ ድሮ መኖሪያሽ ብትመለሺ ምን ችግር አለው? ከእስር ቤት ጭቃ ቤት አይሻልሽም? አይሻለኝም። ምን አይነት ልጅ ነሽ? ለእናትሽ ጭቃ ቤት ትመኛለሽ? እስር ቤት ከምትገቢ ብዬ ነው እማዬ። አጋቹ የጠየቀውን ብር ካልሰጠሽው ትታሰሪያለሽ። ምቾት የለመደው ገላዬን አፈር ላሸትተው። ከምትታሰሪ ምቾት የለመደው ገላሽን አፈር ቢበላ አይሻልሽም? ደግሞ አፈር ነህና ወደ አፈር ትመለሳለህ አይደለም የሚል መጽሐፉ። አፈር የሆንሽ ልጅ እኔ ወርቄ ቤቴን ሽጬ በልጅነት የተሰቃየሁትን ስቃይ አልሰቃይም። ከከተልሽኝ መከራ መውጫ መንገድ አገኛለሁ። ቆይ ሚስቴ ብትሰማ ምንድን ነው ችግሩ? ይቅርታ አድርግልኝና ወንድዬ፣ የወዲት ቤቱ ባንተ ስም እንደሆነ ካወቀች እንፋታ ነው የምትል። ለምንድን ነው እንፋታ የምትለኝ? ባለቤቴ እኮ ናት። ለምን? አሁንም በድጋሚ ይቅርታ አድርግልኝ። የወዲት አንተን የምትወድህ አይመስለኝም። የምትፈልገው ነገር ቢኖር እማዬን ማስወገድና ቤቱን በራሷ ስም ማድረግ ነው። ለምንድን ነው የማይሆን አሉባልታ ወሬ የምታወሪው? የማይሆን አሉባልታ አይደለም፣ ምኞታና እቅዷን ማድረግ የምትፈልገውን በዓይኔ አይቻለሁኝ፣ ሰምቻለሁም በጆሮዬ። እሺ በጆሮሽ የሰማሽው ነገር ምንድን ነው? እማዬን ገላ ቤቱን በራሷ ስም ማድረግ እንደምትፈልግ። ቆይ ዮዲት ናት የኔ እናት ገላ ቤቱን በራሷ ስም ማድረግ የምትፈልገው? እኮ የኔ ሚስት ዮዲት? አዎ አልተሳካላትም እንጂ ለእናትህ መርዝ ሰጥታ ልትገላቸው ሞክራ ነበር። ዋናው ዓላማዋ እሳቸውን ከገደለች በኋላ ንብረቱን በራሷ ስም ማድረግ ነው። አለም በደንብ አዳምጪኝ። የተናገርሽው ንግግር ግን ሐሰት ከሆነ በወንጀል ያስጠይቅሻል፣ ትቀፈደጅበታለሽ። ልጠየቅበት? የሰራችው ወንጀል በሙሉ የሚያሳይ ቪዲዮ ስለያዝኩ ነው አሳግታኝ የነበረው። ስል ጠይቀሽ ዮዲት ናት ያሳገተችኝ ያልሽ ነው? አዎ። ባለፈው ያሳገተሽ ማን ነው ስልሽ እኔ እንጃ አላየሁትም አላውቀውም አልሽ። አሁን ታዲያ ከየት ተነስተሽ ነው ዮዲት ናት ያሳገተችኝ መረጃ አለን ቅብር ጥሶ የምትይው? ፈርቼ ነው። እሷ እያለች ዮዲት ናት ብዬ መናገር አልቻልኩም። አሁን ግን እችላለሁ። እሷ ነች ያሳገተችኝ ወንድዬ። ከጤፍ ጋር መጋዘን ውስጥ ነበር ያሳደረችኝ። በጣም ጨካኝ ሴት ናት። ቆይ ዮዲት መጋዘን ውስጥ አስራሻለች? አዎ እማዬን ልትገላት ስትሞክር ምግብ ውስጥ መድኃኒት ስትጨምር ቪዲዮ ቀርጫት ነበር። እሱ ቪዲዮ ወጥቶ እንዳትዋረድ ብላ እኔን ዱርዬ ቀጥራ አሳገተችኝ። መልካም እሺ፣ ያሳገተችሽን ልመን። ማን አስለቀቀሽ? አጋቾቹ። ያሳገተችሽ ዮዲት ከሆነች እንዴት አጋቾቹ በምን መብታቸው ነው አንቺ ሊለቁሽ የሚችሉት? አለም እየቀለድሽ ነው እንዴ? እማዬን ለመግደል ስትሞክር የቀረጽኩትን ቪዲዮ ካገኙ በኋላ 23 ሚሊዮን ብር ካልሰጣችሁን ቪዲዮን እንለቀዋለን ብለው አስፈራሯት። እነ ዮዲትን አጋቾቹ 23 ሚሊዮን ብር ካላመጣችሁ አሏቸው? አዎ አያሳምንም አውቃለሁ፣ ግን እውነት ነው። ተይው አለምዬ፣ እኔ አምንሻለሁ። እስቲ ቡና ፊልኝ እና ጨዋታውን እንቀጥለዋለን። እሺ እቺ አለም የምትባለች ግን በታገተችበት ምናምን በታለችው ጊዜ ላይ መጋኛ መቷት ይሆን እንደ መጣችው? ኧረ አልመታትም።
ምንድን ነው የምትይው? የምታወራውን በጆሮሽ እየሰማሽ አይደል? ታገተሻል ወይ ተባለች። አይን ያልታገትኩም አለች። አሁን እንደገና ደግሞ የገዛ ሚስት የወዲት ናት ያሳገተችኝ አለች። እውነቷን ነው። አለምንም ብትል አምናታለሁ። ውሸት አታውራ። እርግጠኛ ነሽማ? እኔ ግን ምንም ዓለም ላይ ጤነኝነት ነገር እያየሁ አይደለም። እውነት ይሁን አይሁን ለምን አታጣራም ልጄ? አለምን ከምትጠራጠራት የሚስትህ ትክክለኛ ማንነት ላይ ብታተኩር ይሻላል። የሚስቴ ማንነት ደግሞ ምንድን ነው? የተረገመች ልጅ። በአንቺ ስለወጣው ነው። አንቺ ስነ ስርዓትሽን ያዢ። እናትሽን እንደዚህ ነው የምታወሪያት? ክብር ይኑርሽ እማዬ። የወዲት ብዙ ነገር የወጣው ባንቺ ነው። እሱም መካድ የለብሽም። የተረገምሽ ነሽ እያልከኝ ነው? የኔ ልጅ የተረገምሽ አላልኩም ብለኸኛል እንጂ የኔ ልጅ። አትፍራኝ፣ ስደበኝ። ስድብና ማንጓጨትን እንኳን ለምጄዋለሁ። እንዳውም ነደብድበኝ። ወይኔ ወርቄ፣ እንደው ምን ጣጣ ውስጥ የገባሁት? እንደው ምን በድለሽ ነው እንዲህ መከራሽ የበዛው? ወይኔ ወርቄ፣ የገዛ ልጅሽ ጥላይነ ያልሽው መከታይነ ያልሽው ልጅ የተረገምሽ አለሽ። አላልኩሽም እማ። ተዋት ወንድሜ፣ ታውቃታለህ እማዬ ነገር ማካበር ትወዳለች። ትንሿን ነገር አቀጣጥላ ሀገር እያስትላለች። አናትሽ ይቃጠል። የተረገምሽ ደግሞ አፋልህ የሚለስ ታወሪያለሽ። ምን አለ እንደው አስቻለውን ብቻ ወልጄ አንቺ ውሃ ሆነሽ በቀረሽ። አልቀረውም እማ፣ ተወልጃለሁ። ደጋግመሽ ባልወለድኩሽ ኖሮ አትበይም። ተመልሼ ማህፀንሽ ውስጥ አልገባም። የተረገምሽ። አሁን መጣላታችሁን አቁሙና ችግራችሁን እንዴት እንደምትፈቱ እናስብ። ችግሬ በሌኔ ልጅ እናትህን ትተህ የታባክ ልትሄድ ነው? የኔ አንበሳ፣ የኔ ችግር ያንተ ችግር ነው። ብቻዬን አትተወኝ። እና አብሬያችሁ ልታሰርማ? እሱ ነው የምፈልጊው? እናንተ ለሰራችሁት ወንጀል ቢያንስ 10 ዓመት ፍርድ ይጠብቃችኋል። ለእናንተ እኔ ልታሰር? አሪፍ ሀሳብ ነው ልጄ። አንተ ወጣት ነህ፣ ብዙ ዓመት ይጠብቃል። ብሩን መክፈል ሳንችል ቀርተን ቪዲዮው ፖሊስ እጅ ቢገባ የወዲትን የረዳኋት እኔ ነኝ ብለህ በእኔ ፋንታ እስር ቤት ትገባለህ። ጎሽ ተገላገልኩኝ። ወርቅዬ ተርፈሻል። አልተረፍሽምማ። ራስሽ ለሰራሽ ወንጀል ራስሽ ትቀጭበታለሽ። እኔ አልታሰርልሽም። እናትህ እስር ቤት ተቀምጣ አንተ ዘና ብለህ ልትኖር ነው? አዎ ቀላል ዘና ላለው። አንተም እንደ እህትህ የተረገምክ መሆኑን እረሳሁት። እማዬ መሳደቡን ተይውና ለችግራችን መፍትሄ እንፈልግ እና ምን ብናደርግ ይሻላል? ምን ታደርጋለህ? ያለህ ምርጫ ቤቱን መሸጥ ወይም ከአጋቹ ጋር መደራደር ነው። ስንት ድረስ መክፈል ትችላለሽ? 3 ሚሊዮን ልስጥ ብዬው ነበር። ልጁ ግን የኔን ህይወት ብቻ ሳይሆን የዘር ማንዘሬን ችግር ጭምር ነው መፍታት ያለብኝ ብሎ 23 ሚሊዮን ብር ላይ ገግሞ ነው የቀረው። ይሄ ገገማ። እኔ አውረዋለሁ። እሺ ልጄ፣ ወንድ ለወንድ ትከባበሩ ይሆናል። እኛንማ ከቁብ አይቆጥረንም። እንዴት እንደሚንቀን ብታይ። እናትህን ወንበር ላይ አስራት አደረ። እህትህንም አሳደራት። ዝም በይ አንቺ የተረገምሽ። እማዬ ወንደሰን ምን አሉት? ምንም አላመነሽም። የጠፋሽ ጊዜ መጋኛ መጥቷት ይሆናል እየቀባጀረሽ ነው አለሽ። አውቃለሁ። ሚስቱ እንኳን መርዝ ስትከት ይቅርና ፊት ለፊቱ ብትገሎት እራሱ አያምንም። ምን አድርጋው ነው ግን? አይቀየሙኝና አንድ ጥያቄ ልጠይቆት እማዬ? ጠይቅኝ። ምናልባት አስደግማበት ወይ አስጠንቁላበት ይሆን እንዴ? ይሄ መስተፋቅር የሚባል ነገር አለ። መስተፋቅር አሰርታበት ቢሆንስ? በፍቅሯ ታወረብሽ? ምን መታወር ብቻ መስማትም አቆመ እንጂ። ወይ እማዬ ስለ ልጆት መጥፎ ነገር አወራው? ይቅርታ አድርጉልኝ። እኔ እኮ አንዳንዴ ሰራተኝነቴን ረስቼ መስመር ስታለሁ። ይቅርታ። ሰራተኛ አይደለሽም ልጄ፣ የኔ ልጅ ነሽ። እርሱም የኔ እናት ኖት እማዬ። እርሶን በማገልገሌ ኩራት ነው የሚሰማኝ። ያውቃሉ፣ የሰራተኛ አዋርድ ቢዘጋጅ ኖሮ እኔ ነበርኩኝ የዓመቱ ምርጥ ሰራተኛ የሚለውን አዋርድ የምበላው። አስቡት፣ አዳራሹ በሰው ሙልት ብሎ ሸላሚው መድረክ ላይ ቆሞ እኔ ሀበሻ ቀሚስ ለብሼ እርሶ ካጠገቤ ቁጭ ብለው የዓመቷ ምርጥ ሰራተኛ አለም ጌታቸው ሲባል። ፈጣሪ ሸልሞሻል። የሰው ሽልማት አያስፈልግሽ።
መጣሁ ወይዘሮ ወርቄ እመለሳለሁ። ወይዘሮ ወርቄ ምን እያደረክ ነው? ደላላ ነው ወይዘሮ ወርቄ። ከተማ ላይ አለ የተባለ ደላላ ቤትና መኪና ያሻሽጣል። እንኳን ደስ ያሉት። ቤቶት 24 ሚሊዮን ብር ተገምቶለታል። አንተ ነው መደሰት ያለብህ ልጄ። እኔ በምን እደሰታለሁ? ልክ ነው። እኔ ነኝ መደሰት ያለብኝ። እርሶም መደሰት አለበት። ቤቱ ከተሸጠ እስር ቤት አይገቡም። የኔ ልጅ፣ የኔ ጥቁር አንበሳ፣ የኔ ጥቁር ቅመም፣ የኔ ጎረምሳ፣ እባክህ ቤቴን አትሽጥብኝ። እሱ ሸጠ የት ልውደቅ ነኝ? 1 ሚሊዮን ብር ይቀሩታል። በሱ ይኖራሉ። 1 ሚሊዮን ብር ይተርፈኛል ብለህ ነው? አሳማ የሆኑ ልጆች አሉኝ። ልጄ ደግሞ ብር እንዳለ ካወቀች ከእጄ ላይ ነው የምትመነጭቀኝ። ልክ ነው። የወዲት ጉዲት ለማንም አትመለስ። ግን ክፋቱን የወረሰችው ከእርሶ ነው። በእሷ አትፍረዱባት። ግን እኔ እንደሷ ክፉ ነኝ? በእርሶና በዮዲት ጉዲት ውስጥ ያለው ልዩነት ምን መሰሉት? ምንድን ነው የኔ ልጅ? መልክ። እርሶ ቀይ ኖት፣ እሷ ደግሞ ጸይም ነች። ከዚህ ውጪ በምንም አትራራቁ። አንድ አይነት ናችሁ። እርሶም ለጥቅሞ ሲሉ ሰው ይገላሉ፣ እሷም ለጥቅሟ ስትል ሰው ትገላለች። እርሶ አጥንት የሚሰብር ስድብ ይሳደባሉ፣ እሷም አጥንት የሚሰብር ስድብ ትሳደባለች። በቃ በቃ ቁጭ ብለህ ልክ ልኬን ከምትናገር የመጣበትን ጉዳይ ለፍልፍ። ለምንድን ነው የመጣው አመዳሙ? ይኸው አላልኩትም? አጥንት የሚሰብር ስድብ ነው የሚሳደቡት። አጥንት ተሰበረ የኔ ልጅ? እኔማ እድሜ ለመጋዘኑ ከእርሶ ጋር የተወሰነ ቀን ኖሬ ስድቡን ለምጄዋለሁ። ዛሬ ላወቀውት ሰው ግን እንኳን አጥንቱን መስበርና ይገለዋል። የኔ ልጅ እናቴ የሚሆኑ ሴት እቃ ተሸክመው መንገድ ላይ ሲሄዱ ዝም ትላቸዋለህ? ሸክሙ ከብዷቸው ሊሆን ስለሚችል አግዛቸዋል። እኔም ያሸከምክኝ የብር መዓት ከብዶኛል። እባክህን ቀንስልኝ፣ ሸክሜን አራግፍልኝ። እንደው በእናት በአባት ይሆንብህ። ያለ አቅሜ 23 ሚሊዮን ችግር አሸከምከኝ። የኔ እናት፣ አንድ ወጣት በኑሮ በጣም የተቸገረ ሰው ቢያዩ ዝም ብሎ ያልፋሉ? ቤተሰብ መርዳት ባለመቻሉ የተነሳ ሲሰቃይ እያዩ እንዳላዩ ይሆናሉ? አልሆነም። ካልሆነ ባኮትን 23 ሚሊዮን ብር ያስፈልገኛል። ከችግሬ እንደወጣ ይርዱኝ። ለእናቴ ቤት ልግዛላት። አንድ እናት ጎዳና ላይ አስወጥተህ ለሌላ እናት ቤት ልትገዛ ነው? እናትህ ከሌላ ሰው ገንዘብ በተቀበልክበት ገንዘብ ቤት ብትገዛላት ምን የምትልህ ይመስልሃል? የኔ እናት ምንም አይሰማትም። የማደርገውን ነገር በሙሉ ታውቃለች። ከኔ 23 ሚሊዮን እንደምትቀበል ታውቃለች? አዎ ታውቃለች። ከእናቴ ምንም ነገር አልደብቅም። ሁሉንም ነገር ነው የምነግራት። አንድ እናት አስረህ ወንበር ላይ ያሳደርክ መሆኑን ስታውቅ ምን አለች? እንዴት እንደዚህ አረመኔ ትሆናለህ ብላ ረገመች? መረቀች። መረቀችኝ? አዎ የሰራችሁትን ወንጀል ካሳየኋት በኋላ እነዚህማ ዋጋቸውን ማግኘት አለባቸው፣ ስለዚህ ጠቀም ያለ ብር ተቀበላችሁ አለች። ድህነቷን በእኔ ወርቄ ብር ልታጥብ ነው ያሰፈሰፈችው ይቺ የተረገመች አሮጊት። እናቴን አትስገሪያት! እናቴን አትስገሪያት! ሰምኛለሽ? በቤተሰብ በመጣ ማለት ባይኔ መጣ ማለት ነው። እሺ ምን ቤተሰብ አለኝ ትላለህ? የወንበዴ መናኸሪያ ናችሁ እንጂ ቤተሰብ ሳይሆን የማፊያ ቡድን ነው ያላችሁ። አስቀየምከው እንዴ? ከእርሶ መቼስ እኛ እንሻላለን አይመስሎትም? አትሻልም ልጄ። አንተ ጥቁር ወንጀለኛ፣ እኔ ቀይ ወንጀለኛ። ከለራችን ተለያየ እንጂ አንድ አይነቶች ነን። ለማንኛውም ትርፍ ንግግር ለመናገር አይደለም የመጣሁት። ደላላው ገዢ ያገናኙታል። እርሶም ቤቱን ለመሸጥ ዝግጁ ይሁኑ። እዚህ ምን ትሰራለህ? ቦስ ልኮኝ። ምንድን ነው የላከህ? ይህን ዕቃ አድርስላት ብሎኝ ነው። ምንድን ነው? ቀሚስ። ራት ምን በላበት ቦታ ስትመጪ ይሄንን ነው የምትለብሺው ብሎሻል። ጭራሽ ቀሚስ ገዛልኝ? ቀሚስ አልፈልግም። ድሮም ፈልጊው። ቱታ ምንም አልፈልግም። ይሄንን ቀሚስ እንደማልለብስ ንገረው። አልፈልግም ብለሃለች ብለህ መልስለት። እርግጠኛ ነሽ? እምቢ እንዳልሽው ካወቀ ይናደድብሻል። ከተናደደ ደግሞ አስሮ ያሰቃየኛል። አዎ
እዛ መጋዘን ውስጥ ማድረግ ትፈልጊያለሽ? አልፈልግም። ቀሚሱንም መልበስ እንደማልፈልግ ንገረው። እኔ አላማዬ እናቴን ሰርቼ መጦር ብቻ ነው። አይሰማኝም። ቦስ ከወደደ ወደደ ነው። እንዳይወደኝ መልሶ እንዲጠላኝ ምን ላድርግ? አይጠላሽም፣ አንድ ወዶሻል። እያልከኝ ያለኸው ታስረሽ እዛ መጋዘን ውስጥ ባትቀመጪም በቦሴ ልብ ውስጥ እስረኛ ነሽ እያልከኝ ነው? ልክ ነሽ፣ እስረኛ ነሽ። ምን ባደርግ ነው የሚሻለኝ? ያለሽን አድርጊ። ምንድነው? ቦስ ቸኮሌት ግዛላት ብሎኝ ነበር። ቸኮሌት የለውም እኮ። በልቼዋለሁ። አንቺ ከቤት ስትወጪ ቆየሽ፣ ራበኝ፣ በላሁት። ምንድን ነው ያልሽው? ቀሚስ ነው። ቀሚስ ምን ይሰራልሻል? ስጦታ ነው። ማን ይሰጠሽ? ቦስ። ማን ነው ቦስ? ቦስ ያገተኝ ሰውዬ እሱ ነው የሰጠኝ። ያገተሽ ሰውዬ ቀሚስ ገዛልሽ? አዎ፣ ይህንን ቀሚስ ለብሰሽ ነው እራት የምንበላው ብሎ መልእክት ላከብኝ። አለምዬ አደራሽ ምግብ ስበይ እንዳረሽ እኔንም አስብኝሽ። ወይኔ ታድለሽ። ያገተሽ ሰውዬ ቀሚስ ገዛልሽ? ራት ሊጋብዝሽ ነው። ቸኮሌት ደግሞ በቅርቡ ይልክልሻል። ልኮልኝ ነበር። የታለ ታዲያ? ስጭኛ፣ አካፊኝ። የተላከብ ልጅ እኔን ሲጠብቅ ስለቆየውበት እርቦት በላው። ቸኮሌቱ ይቆየንና ስለ ቪዲዮ እናውራ። ቀረጽሻቸው እንዴ? አዎ፣ ዮዲትና እናቷ አንድ ላይ ሆነው አሰርሽን ለመግደል ሲናዘዙ ቪዲዮ ቀርጫቸዋለሁ። የታባታቸው ዋጋቸውን ነው ያገኙት። የታለ ቪዲዮ?